አቶ በላይ እንግዲህ ትናንትና ሀገርን አተራመሰ ማለት ነው። ከመምጣቱ አባባ በእውቀትን ከሱ ጋር ቆሞ ሲሟገት እንግዲህ ህሊና ከኋላ መጣችና አባባን መታቻቸው፣ ወደቁ። በዛው ወደ ቢሮቸው ተመልሰው ሄዱ። ከዛ በኋላ ህሊና እንግዲህ እነ ሄኖክ ቤት ሄዳ የውጭውን በር ቁልፍ፣ የቤቱን ቁልፍ ብቻ የሁሉንም ክፍል ይዛለት መጣች። ከዛ በኋላ እነ ሄኖክ ቤት ቀጥ ብሎ ሲሄድ አቶ በላይ ሄኖክና ቤቲ ተርበትብተው የሚሆኑት ጠፋባቸው። አሁን ታዲያ አማን ለፖሊስ ሁሉንም ነገር ተናገረ። ጽናትንም አስፈራርቷት ነበር ከቤት የሄደው። ጽናቴ ደግሞ እንግዲህ እንደዚህ ነብር ሆና የፈለግከውን ማምጣት ትችላለህ፣ ኪራን ያለ ኃጢአቱ አሳስረ ስታሰቃየው ስለኖርከው አሁን ዋጋ ትከፍላለህ አለችው። ከዛ በኋላ እሱም እኮ ሊገለኝ መጥቶ ነበረ አልተሳካለትም እንጂ እያለ እሱም ነገሮች አስገድደውት እንጂ አንተን ሊገለህ ፈልጎ አይደለም። ከዛ በኋላ ኒና እንግዲህ ሮጣ ሄጄ ለፖሊስ እናገራለሁ ብላ እየሮጠች ወጥታ ሄደች። አንድ ነገር ለፖሊስ ከተናገራችሁ አለቀላችሁ። እኔ ከእናንተ ጋር ምንም ላደርጋችሁም አልፈልግም። እኔ ከጎናችሁ ልቆምና ለረዳችሁ ነው የመጣችሁት። ልናምን ትፈልጋለህ እንዴ? ከዚህ በኋላ በፍጹም አናምንህም ስትል እንግዲህ ጽናቴ ውጣልን አለችው። እወጣለሁ፣ አንዳንድ ነገር ይዤ መሄድ ያለብኝን ነገር ይዤ ሄዳለሁ። እነ ጽናትን አስፈራርቶት እንግዲህ ከበቃው በኋላ ወጥቶ ሲሄድ አባባ በእውቀትን መንገድ ላይ ያገኘው። አባባ በእውቀት በጣም ተገረሙ። አንተ ሰውዬ፣ አዎ የድሮ ወዳጄ ደህና ነህ አቶ በእውቀት እያለ እንግዲህ ሲፈላሰፍ አንድ አትጠጋኝ፣ አሁን ለፖሊስ ሊደውል ነው ብሎ ስልኩን ሲያወጣ እንግዲህ ህሊና በኋላ መጣችና በዱላ ዥው አደረገችው። አባባ በእውቀት ወደቀ። ከዛ በኋላ ህሊና ምንድን ነው ያደረግሽው? ሰውየው ቢሞትስ? እና አባዬ አንተን ቆመው የሆነ ነገር ቢያደርጉብኝ ስትል ከዛ አባቷን ይዛ ሄደች። አማንም ታዲያ አቶ በላይ በእውቀት በህይወት አለ፣ ሂድና ለፖሊስ ነገር ያለኝም እሱ ራሱ ነው እኔ በህይወት እንዳለሁ። ምን? አዎ ራሱ ነው፣ ሂድና ለፖሊስ ተናገር ብለዋለኝ። እንዴት? አላቅም። እናም እስከ ዛሬ እየደበቅኳቸው በጣም ብዙ ነገሮች አሉ መርማሪ። ምንድን ነው? ይኸውልህ መርማሪ፣ ምን መሰለህ፣ እስከ ዛሬ እየደበቅኩትን ነገር ዛሬ መናገር እፈልግ። ተናገር። ያው ወንጀልህ ቀላል ቢሆንም ከቅጣት አትድንም አለው መርማሪው። እሺ፣ አቶ በላይ ላይ የተኮሱት በላይን የገደለው ኪራ አይደለም። እና ማን ነው የገደለውማ? ሄኖክ ነው። ከዛ በኋላ ኪራ ላይ ሁሉንም ነገር ወጥመድ ነበረ ኪራ ላይ ለማሰብ ለማድረግ እና ኪራ ምንም አላደረገም። ታዲያ እስከ ዛሬ ኪራ እንደዛ ታስሮ ሲሰቃይ ለምን? ምን ላድርግ? ጠቀም ያለ ገንዘብ ሰጡኝ፣ ተቆጥሮ ማያልቅ ገንዘብ ሰጡኝ። እኔም ለዛ ብዬ እናም ያስፈራሩኝ ነበረ። አንድ ነገር ከተነፈስክ አንተም ትታሰራለህ እያሉ ሲዝቱብኝ ስለነበረ ነው። በጣም ይገርማል አቶ አማን። እናም ሁሉም ነገር ወጥመድ ነበረ እንጂ ኪራ አቶ በላይ ምንም አላደረገውም አለ መርማሪው። በጣም ተገረመ። እውነት እያወራ ያለው አቶ በላይ በህይወት አለ ነው የምትለኝ? አዎ አለ መርማሪ፣ የወሬን ነው አለ። ሰውየው አልሞተም፣ ደህና ነው። ቆይ እንዴት ይሄ ሊሆን ይችላል? ሆኗል መርማሪ። ከዛ በኋላ እንግዲህ ጽናቴም ኪራ ጋር ትደውልና እቤትና አቶ በላይ መጥቷል ቤት ድረስ። ምን ምን ሆነሻል? አሞሻል እንዴ? አቶ በላይ ሞቷል። ኪራ አታምነኝም እንዴ? አቶ በላይ አልሞተም አለ፣ ይኸው በህይወት አለልህ፣ ናና የው ብላ ነገረችው። ኪራም እንግዲህ ሲሯሯጥ ተመልሶ ወደ ቤት ሄደ። ነገር ግን አላገኘውም። እሱ አባባ በእውቀትን እንግዲህ መሬት ላይ ዘርሯቸው ሄዷል። መርማሪው አባባ በእውቀትን አገኘና መርማሪ፣ ማነው? አባባ ምን ሆነ ነው እዚህ ጋር የወደቁት? የኔ ልጅ አቶ በላይ። አቶ በላይማ አቶ በላይ ነው ሞቶ የተባለው ሰውዬ በህይወት አለ። ሊገለኝ ነበር እኮ ትንሽ። እኔማ የሞትኩ መስየው ወድቄ ዝም ባልን ኖሮ እሱማ አመታቱ ሊገለኝ ነበር። እውነት ነው አለ፣ በህይወት አለ ስለ
አሁን የሆነች ሴት ልጅ ናት ከዚህ ጋር ጎትታ ይዛው ሄደችው አለ። ሰውየው አልሞተም። አባባ በእውቀት ይመስለኛል እንግዲህ ለፖሊስ አባባ የሆኑ ኒና ይሁን ማንም ተናገረ። የውልሽ ጽናት ኒና አንድ ነገር ለፖሊስ ሄዳ ትናገርና ሁሉም ነገር ያበቃለታል። እኔ እናንተን ምንም ልጎዳችሁ አይደለም የመጣሁት ልረዳችሁ ነው እንጂ። ስለዚህ ኒና ሄዳ ለፖሊስ የምትናገር ከሆነ እመኘኝ መቼም ይቅር አልላችሁም ብሎ አስወራራት። የፈለግከውን ነገር ማምጣት ትችላለህ እና የእኛን ህይወት ሲኦል አድርገው ዝም የምንል ይመስልሃል እንዲ አቶ በላይ ስትል እንግዲህ ጽናት በጣም ነበር የተናደደችው ማለት ነው። አማንም ይታሰራል። ታዲያ አሁን አቶ በላይ ላይ ማን ነው ፖሊስ የጠቆመበት? እና ማነው ኤኖክንና ቤቲን እንግዲህ ቁጭ ብድግ ሲያደርጋቸው አሁን እናንተ ቤት ውስጥ ሳይሆን ሲኦል ውስጥ ነው ያላችሁት፣ በእኔ ቁጥጥር ስር ነው ያላችሁት ብሎ ሲፎክር እንግዲህ የፖሊስ መኪና ክላክሱ ሰማ። ተጋደላት። ለፖሊስ የደወላችሁት እናንተ ናችሁ። አረኛ አልደወልንም፣ እዚህ አብረናህ አይደለም፣ እናንተ ናችሁ። ከእናንተ ውጭ ማንም አላየንም። ከዛ እንግዲህ አቶ በላይ ከነሱ ጋር ሲሞክ ባላችሁበት ቆሙ እንዳትንቀሳቀሱ ሲል አቶ በላይ አይኑን አፍጥቶ ቀረ። በጣም ነበር የደነገጠው ማለት ነውና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? አቶ በላይ እስር ቤት ይገባል። ቤቲና ሄኖክም ይገባሉ። ከዛ በኋላ አቶ በላይም ሁሉንም ነገር ይናገራል። ኪራ ምንም እንዳላደረገው ያውቃል ማለት ነው። ነገር ግን ኪራ አመጣጡም እሱ አቶ በላይ ሊገለው ነበር፣ ግን ደግሞ እንዳሰበው አይደለም። ቤቲ እንግዲህ የዚህኛውስ እሺ አንቺ ከሀዲ እያለ እንግዲህ ቤቲን ሙልጭ አድርጎ ሲሰድባት ነበር አቶ በላይ ማለት ነው። አቶ በላይ እኔ ምንም የማውቀው ነገር የለም፣ ተርበተበተች፣ የምታወራው ነገር ሁሉ ዝም በይ አንቺ ከጣፊ ብሎ እንግዲህ አያችሁ፣ ቅድም እኮ ብያችኋለሁ፣ ከአባቴ ጋር ተመልሼ እመጣለሁ ብያችኋለሁ። እናንተማ እንዳሰባችሁት አባቴ የሞተ መስሏችሁ ሞቶ የቀረ መስሏችኋል አይደል? ጀግና እኮ አይሞትም የሰዎችን ውድቀት ሳይ። ስለዚህ ከዚህ በኋላ እኔና አባቴ እዚህ ቤት ውስጥ እንኖራለን። ምክንያቱም ይሄ ቤት በገንዘባችን የተገነባ ነው። የአባቴን ንብረት አባቴን ገላችሁ ንብረቱን በሙሉ አሸሸ ገዳሚ ስትሉበት ነበረ፣ ገንዘቡን በሙሉ። እኛ ግን የሰው አይን የሰው ፊት እየገረፈን ከአንዱ ቤት የሰው ቤት እየተንከራተተን እንኖር ነበር። አሁን ግን ያ ነገር አብቅቶ የኛ ጊዜ ደርሷል። ወይዘሮ ቤትና ሄኖክ ከዚህ በኋላ እናንተ በእኛ ቁጥጥር ስር ስቃያችሁን ነው የምናበዛው፣ አባቴ ልክ እንዳሰቃያችሁት። ታዲያ መርማሪው አማንን አፋጥጠው በጥያቄ እሺ ኪራ ሲደርስ ምንም አይነት ደም የለውም ሰውየው እና ምን ነበረ ያውን ለመርማሪ ሰውየውን ከመቱት በኋላ ልብሱን አወላልቀው ላውንደሪ ወሰዱት። ላውንደሪ ከወሰዱትም በኋላ ልብሱን አጥበው ድጋሚ አምጥተው አለበሱት። ይሄ ነው እውነታው። እና ይሄ ሁሉ ሲሆን አትቆም እያየ ነበር። ምንም ላደርግ አልችልም መርማሪ፣ ምክንያቱም በገንዘብ ይዘውኛል። ገንዘብ ደግሞ ታውቃለህ። እና ገንዘብ ቢሆንስ ህሊና የሚባል ነገር እኮ አለ። ይሄ ልጅ አለ ኃጢአቱ ለምን ሲሰቃየ እንደኖረ ታውቃለህ? ኪራ እሺ ኪራ ምንም ካላደረገ ለምን ጠፋ? የጠፋበት ምክንያትማ ደንግጦ ነው። ሲቀጥል ደግሞ ቤቲ እላው ላይ ልትተኩስ ሙከራ አድርጋ ነበር፣ ግን አልመታችውም። እሷ አመለጠ። በዛው ወደ ቤት ሳይመለስ ጠፋ። በዛው ነገሮች ወደ እሱ ላይ እንዲደመደሙ አደረገች ቤቲ እንጂ ኪራ በፍጹም አቶ በላይን ምንም አላደረገውም። እውነታው ይሄ ነው። እኔን ካላመናችሁ አቶ በላይ መያዙ አይቀርም። ሲያዝ እውነታውን ከሱ ትሰማላችሁ። መርማሪ በቃ ዛሬ መናገር አለብኝ ብዬ የተናገርኩት፣ ምክንያቱም የሚመጣብኝን ነገር በሙሉ እችለዋለሁ ብዬ ነው እየተናገርኩ ያለሁት። እናም አንተ አሁን ማድረግ ያለብህ አቶ በላይን መያዝ፣ እኔም አንተም የውልህ ተጠያቂነት እንደማትድን ታውቃለህ አይደለ? አማን ያው ቅጣታችሁ ቢለያየም ከተጠያቂነት አትድንም። እውነታውን እያወቅ ይደብቀህ ሰው ያለ ኃጢአቱ እንዲንገላታ ስላደረግ እቀጣለሁ። መርማሪ አውቃለሁ እሱም ጥፋት እንደሆነ። አሁን ግን መናገር ያለብኝን ነገር ነው የተናገርኩትኝ። ምክንያቱም አቶ በላይ ራሱ ነው ሄድና እኔ በህይወት እንዳለው ለፖሊስ ተናገር ብሎ ይናገኝ። ይገርማል በእውነት ይሄማ በጣም የሚገርም ነገር ነው አለ መርማሪ። እና
እኛም አቶ በላይ የእውነት የሞተ መስሎን ነበር። ለካ እሱ ሸውዶናል፣ ሁላችንንም አልሞተም እያለ እንግዲህ አማን ሁሉንም ነገር ለመርማሪው ነገረው። መርማሪው በጣም ተገረመ። አንተ ግን ለሱ ቀኝ እጁ አልነበርክም እንዴ? ነበርኩኝ፣ ቀኝ እጁማ ነበርኩ። ግን ምን ላድርግ? እውነታው ግን ይሄ ነው። ስለዚህ ከዚህ በኋላ አቶ በላይ በህይወት እንዳለ ልንገር ብዬ ነው። ይገርማል። በል በል በል፣ እኔ እናንተ ገና ያልጨረስነው ብዙ ነገር አለ። ስለዚህ የኔና ያንተ ነገር ይቀጥላል። ከዛም እሺ፣ አሁን ግን የእሱን ነገር አጠፋጥኑት። ምክንያቱም ሰውየው በፖሊስ ካልተያዘ የሁላችንም ስጋት ነው። ስለዚህ እሱ መያዝ አለበት ሲለው እሺ ተባለ። እንግዲህ አማን መናገር ያለበትን በሙሉ ተናገረ። ከዛ በኋላ እንግዲህ ምን ማድረግ እንዳለባቸው መርማሪው እኔ ራሴ ደርስበታለሁ ሁሉንም ነገር፣ ግን ስለሰጠህን መረጃ እናመሰግናለን አለው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?